አሜሪካ ኢራንን ለመምታት መሰናዳቷ ተገልጧል። እስራኤል በበኩሏ በፍልስጤም ካለው የተባበሩት መንግስታት ድርጅት የእርዳታ ሰራተኞች 12 ያህሉ በጥቅምት 7 የእስራኤል ጥቃት እጃቸው ስለመኖሩ በክስ ሰነዷ አስታውቃለች። ኢራን ደግሞ ትናንት በዮርዳኖስና በሶሪያ ድንበር ለተፈጸመው የአሜሪካ ወታደሮች ጥቃትና ግድያ የማውቀው ነገር የለም፣ የአሜሪካም ክስ መሰረተ ቢስ ነው ስትል ውድቅ ማድረጓ ተሰምቷል። ሐማስ ደግሞ በሰሜናዊ የጋዛ ሰርጥ ክፍል ራሱን እያደራጀና ለአዲስ ጦርነት መዘጋጀቱ ተነግሯል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። በትናንትና የዮርዳኖስ ምድር የሰው አልባ የጦር አውሮፕላን ጥቃት የተገደሉት የአሜሪካ ጦር ኃይል አባላትና የቆሰሉት ወታደሮች ጉዳይ ከመካከለኛው ምስራቅ ባለፈ ሰፊ የጦርነት ሰደድ መለኮሻ ድማሚት ሆኗል የተባለው ሁለቱ አጋር አባር ሀገራት አሜሪካና እስራኤል በመካከለኛው ምስራቅ ቀጠና ምድር የጥቃት ማዕበል ገንፍሎባቸዋል። ያለፉት 4 ወራት በሊባኖስና በእስራኤል ድንበር የቀጠለው መደባደብ፣ በቀይ ባህር የየመን ሁቲዎች የመርከቦች ተደጋጋሚ ጥቃት፣ በሶሪያና በኢራቅ ባሉት የአሜሪካ የጦር ማዘዣዎች የተፈጸሙ ተደጋጋሚ ጥቃቶችና በአጻፋውም የታጣቂዎቹ ከፍተኛ አዛዦች መገደል፣ እነዚህ ሁሉ ለዚያ ቀጠና እሳት የማባባሻ ቤንዚንና ቋያ መሆናቸው ነው የሚታየው። በዚህ በተያዘው ሳምንት ደግሞ የባሰ ክስተት አጋጥሟል። የአሜሪካ ወታደሮች ዮርዳኖስ ምድር ላይ ተገድለዋል። ሁቲዎችም አንድ የቃጫይ መርከብ አግተዋል። ያንን ተከትሎም የአሜሪካው ፕሬዚደንት ጆ ባይደን ኢራንን ሊበቀሏት ምለው መገዘታቸው የተጀመረውና ሁለተኛ ቀኑን ያስቆጠረው የዚህ ሳምንት አብይ ዜና ሆኗል። በግብፅ እንደ አውሮፓኑ አቆጣጠር በ1920ዎቹ የተመሰረተው የወንድማማቾች ፓርቲው እስራኤልን ለማጥፋት ሲል የአጥፍቶ መጥፋትና ሌሎች የንጹሐን ጥቃት ቢሉ የእስራኤልን ወታደሮች ለማጥቃት ወስኖ መቆሙን የተገለጠው ሐማስ በጋዛ ሰርጥ የአስተዳደርነቱን መሪ ከተረከበበትና በኃይሉም ሰርጡን ከተቆጣጠረበት ከዚያ የአውሮፓውያን 2007 ወዲህ እስራኤል ከጋዛ ሰርጥ የምትዋሰንባቸውን ድንበሮቿን ሁሉ መዝጋቷና በአይነ ቁራኛ መጠበቋ ይታወቃል። ሐማስ ድጋፍ ሲያገኝ የነበረው ከአረብና ሙስሊም ሀገራት በተለይም ከኳታር፣ ከቱርክና ከኢራን መሆኑ ይነገራል። የሱኒ ተከታዮቹ የሐማስ መሪዎች ወደ ሻይቶቹ ሀገር ኢራን መጠጋታቸውና ሐማስ በእስራኤል ላይ ጥቅምት 7 2023 ቅዳሜ የፈጸመውን ጥቃት ሀገራቱ ያለማውገዛቸው ሌላና እንደ አጥንት የሰራ ስጋ የለበሰ ሴራ እንዳለ አመላካች ሆኖ ተመንዝሯል። ሐማስ በእስራኤል ላይ ከፈጸመው ጥቃት በስተጀርባ ስላሉት አካላት አሁን ውሎ አድሮ የሚወጡት መረጃዎች ሁሉ ለወትሮ ለሁለት ጎራዎች መከፈሏ የሚነገርላትን ዓለም ክፍተቷን ይብሱን አጉልቶና ይፋ አውጥቶ አሳይቶባታል። በተለይም ደግሞ በዚያ የጥቅምት 7 የሐማስ ጥቃት የተባበሩት መንግስታት ድርጅት ሰራተኞች እጅ አለበት መባሉን ተከትሎ የመንግስታቱ ድርጅት ስሙን ራሱን የተጸየፉትና የሚሰጡትን የገንዘብ ድጋፍ ጨርሶ ስለማቋረጣቸው በይፋ የተናገሩት ሀገራት ቁጥር ማሻቀቡ በተረጆቹም ይሆን በተባበሩት መንግስታት ድርጅት በህልውናው ላይ አደጋው የከፋ ስለመሆኑ አመላካች ሆኖ ተመንዝሯል። ዛሬ በወጣ መረጃ በዚያ በፍልስጤማኑ ምድር ለድጋፍ ስራ የተሰማሩ 1200 የተባበሩት መንግስታት ድርጅት ሰራተኞች ከሐማስ የጥቅምት 7 ጥቃት ጋር እጃቸው አለበት ነው የተባለው። ከዚያም ውጪ በብዙ ሺህ የሚቆጠሩ የድርጅቱ ሰራተኞች በጋዛ ሰርጥ ዘግናኝ ጥቃት ከፈጸመው የሐማስ አሸባሪ ቡድን ጋር ግንኙነት ያላቸው ስለመኖራቸው አስታውቋል። በፍልስጤም ምድር ከተሰማሩት የተባበሩት መንግስታት ድርጅት የእርዳታ ሰራተኞች አባላት 10 በመቶቹ አሊያም ደግሞ 12000 ሰራተኞች በጋዛ ሰርጥ ከሐማስ ወይም ከኢስላሚክ ጂሃድ ኃይሎች ጋር ጥብቅ ግንኙነት እንዳላቸው የዎል ስትሪት ጆርናል ዘገባ ያስረዳል። በጋዛ ሰርጥ የሚኖሩት 15 በመቶ ወጣት ወንዶችም ከሐማስ ጋር ትስስር እንዳላቸው ነው የሚነገረው። የተባበሩት መንግስታት ድርጅት የእርዳታ ሰራተኞች ከ12ቱ 9 አባላቱን ከስራ ማባረሩ ሲገለጥ፣ በተለይም ደግሞ በጥቅምት 7 ጥቃት የአረብኛ መምህሩና በኪቡትስ በኤር ጥቃት ተሳታፊ የነበረው ሰው ተጠቃሽ እንደሆነ ተገልጧል። በዚያ የጥቅምት 7 የሐማስ ጥቃት ሌሎች የአረብኛ ቋንቋ መምህራንና የማህበራዊ ሰራተኞች ከ1200 በላይ እስራኤላውያን ለተገደሉበትና ከ240 በላይ ለታገቱበት ጥቃት በቅርብ ተባባሪና አስፈጻሚም ጭምር እንደነበሩ ነው መረጃው የወጣው።
የወጣው። ይህንኑ የተባበሩት መንግስታት ድርጅትን የድጋፍ ሰራተኞች ግብር የተመለከቱትና ርካሽ ያሉት 16 ሀገራት ለተባበሩት መንግስታት ድርጅት የእርዳታ ሰራተኞች በእንግሊዝኛው ዩናይትድ ኔሽንስ ሪሊፍ ወርከርስ ኤጀንሲ አባላት በጥቅም 7ቱ የሐማስ ጥቃት ተሳትፈዋል በሚል የገንዘብ ድጋፋቸውን ያቋረጡት ሀገራት ዘርዘረም 343.9 ሚሊዮን ዶላር የምትሰጠው አሜሪካ፣ 202.1 ሚሊዮን ዶላር የምትሰጠው ጀርመን፣ 114.1 ሚሊዮን ዶላር የሚያዋጣው የአውሮፓ ህብረት፣ 30.2 ሚሊዮን የምትሰጠው ጃፓን፣ 28.9 ሚሊዮን ዶላር የምትሰጠው ፈረንሳይ፣ 25.5 ሚሊዮን የምታዋጣው ስዊዘርላንድ፣ 23.7 ሚሊዮን ዶላር የምትሰጠው ካናዳ፣ 21.2 ሚሊዮን ዶላር የምታበረክተው እንግሊዝ፣ 21.2 ሚሊዮን ዶላር የምትሰጠው ኔዘርላንድስ፣ 13.8 ሚሊዮን ዶላር የምታዋጣው አውስትራሊያ፣ 18 ሚሊዮን ዶላር የምትሰጠው ጣሊያን፣ 7.8 ሚሊዮን ዶላር የምታበረክተው ፊንላንድ፣ አይስላንድ፣ ሮማኒያና ኤስቶኒያ ለተባበሩት መንግስታት ድርጅት የፍልስጤም ቋት የሚሰጡትን የገንዘብ ድጋፍ ማቋረጣቸውን አስታውቀዋል። እስራኤል በተባበሩት መንግስታት ድርጅት ሰራተኞች ላይ የሐሰት ክሷን አቀነባብራ ፍልስጤማንን ለማሰቃየት የመታችው ብልሃት ነው ሲሉ የፍልስጤማን ባለስልጣናት መልሰው ይከሳሉ። የፍልስጤሙ ጠቅላይ ሚኒስትር መሐመድ ሻታዬ እስራኤል በተባበሩት መንግስታት ድርጅት ላይ ፖለቲካዊ ጥቃቷን አስፋፍታና አጠናክራ ቀጥላለች ሲሉ የክስ ሰነዳቸውን አቅርበዋል። የእስራኤል ባለስልጣናት በበኩላቸው በክስ ሰነዳቸው ባለ 190 አባል ሀገራቱን የተባበሩት መንግስታት ድርጅትን አብጠልጥለውታል። እንዲህ ሲሉ የተባበሩት መንግስታት ድርጅት በጋዛ ሰርጥ የቀጠራቸው ከ10 ሀገራት የተውጣጡና ከ13000 በላይ ሰራተኞቹ ደንዳና ገዳዮችና ከገዳዮቹ ጋር የመሳ ለመሳ ግንኙነትና አጋርነት ያላቸው ናቸው ነው ያለው። አሁን ታዲያ በጋዛ ሰርጥ እሳትን በጉያ የሆነው ጉዳይ በሰርጡ ይኖራሉ ተብሎ ለሚታሰበው የ2.3 ሚሊዮን ፍልስጤማን የላንቃ ማንሻ ጉርስና የከንፈር ማራሻ ጠብታ ውሃ ለማቅረብ የሀገራቱ ገንዘብ ማቋረጥ ትልቅ ፈተና ይጋርጣል ነው የሚባለው። በጋዛ ሰርጥ ያለው የተባበሩት መንግስታት ድርጅት የእርዳታ ተቋም ትናንት አመሻሽ ላይ ባወጣው መግለጫው በሰርጡ የድጋፍና የነፍስ አድን ስራውን ሊቀጥል እንዳልቻለ ነው ያስታወቀው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ከዋና ዋናዎቹ የገንዘብ ድጋፍ ሰጪ ሀገራት መንግስታት ጋር ለመምከር ዛሬ አመሻሹን ኒውዮርክ ውስጥ እየጠበቁ መሆኑን የኤዥያ ዋን ዘገባ በስፋት ያትታል። ጉቴሬስ ትናንት ማምሻውንም ከዮርዳኖስና ከግብፅ መሪዎች ጋር ሲነጋገሩ በእስራኤል የቀረበውን ክስ በጥልቀት ምርመራ እንደሚደረግበትና ከባድ እርምጃ ሊወሰድ እንደሚችል ነው የገለጡት። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ በሰጡት መግለጫ ደግሞ እስራኤል በተባበሩት መንግስታት ድርጅት ላይ ያቀረበችውና የመሰረተችው ክስ በከፍተኛ ደረጃ ተአማኒ ነው ብለዋል። እስራኤል ከሐማስ ጋር በገባችበት የጋዛ ሰርጥ ከባድ ጦርነትና ሐማስን ለማጥፋት ካስቀመጠችው ግብ አንጻር ከቶም አይሳካላትም ሲል ሐማስ ዳግም በሰሜናዊ የጋዛ ሰርጥ ራሱን አደራጅቶ ለአዲስ ጦርነት መሰናዳቱን አስታውቋል። አሁን ሐማስ በደቡባዊ የጋዛ ሰርጥ ጠንካራ ቁጥጥር እንዳለውም ይነገራል። ሐማስ ከደቡቡ የጋዛ ሰርጥ ውጭም ኃይሉ ተነቅሏል ወደሚባልበት የሰሜናዊ የሰርጡ ክፍል ዳግም ኃይሉን አደራጅቶና አጠናክሮ ለመቆም መዘጋጀቱን የጋዛ ሰርጥ ነዋሪዎችና የእስራኤል ባለስልጣናት ይገልጣሉ። ከ4 ወራት ላለፈ ጊዜ በጋዛ ሰርጥ ምድር ጦርነት ውስጥ ያለችው እስራኤል ሐማስ በዚህ መልኩ ራሱን አደራጅቶ ለጦርነት የሚከት ከሆነ ደግሞ ይህ ሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስን ጨርሶ ድምጥማጡን ለማጥፋት ምታነጋሪት ክተት ሰራዊት ያሉለት ዘመቻ ያለ ስኬትና ወዲያም ብዙ ዋጋ ሊያስከፍላቸው ነውና ሰውየውን የከፋ ዙሪት ውስጥ ጥሏቸዋል ነው የሚባለው። እንደ አውሮፓውያኑ አቆጣጠር እስከ ጥር 2023 ድረስ የእስራኤልን የብሔራዊ ጸጥታ ምክር ቤት በበላይነት የመሩት ሰው አያል ሁላታ ዛሬ በሰጡት ማብራሪያ የሐማስ ርዝራዦች ስለማንሰራራታቸው ብዙ ወሬ እንሰማለን። ሐማስ የፖሊስና የአስተዳደር ኃይሉን ዳግም እያዋቀረ ስለመሆኑ ወሬው ይዘራል። በእርግጥ ግን ያ የሚሆን ከሆነ በጣም መጥፎ ውጤትና የመርዶ ዜና ነው ሲሉ ገልጠውታል። በሌላም ዜና በቴል አቪቭ የብሔራዊ ጸጥታ ጥናት ማዕከል ዋናው ሰው ሚካኤል ሚልስቴይን ይናገራሉ። ሐማስ ባለፈው ዓመት የእስራኤል መከላከያ ኃይል በደም አፋሳሽ ጦርነት የያዛቸውን ስፍራዎች መልሶ ተቆጣጥሯል። ሐማስ የፈራረሱትን የሰሜናዊ ጋዛ ሰርጥ አካባቢዎች የሻአትና የጃባሊያ እንዲሁም የሻይጃና የጋዛን ከተማ ተቆጣጥሯል ሲሉ ይጠቅሳሉ። ሚልስቴይን በማጠቃለያቸውም ሐማስ ዛሬም ጭንቅላቱ አልተመታም፣ ሐማስ አንሰራርቷል ነው ያሉት። ትናንት አመሻሽ ላይ መህር ኒውስ ባሰራጨው ዘገባው የአልቃሳም ብርጌድ የቴል አቪቭን ከተማ በሚሳይል ውርጅብኝ ደብድቧታል ነው ያለው። የሐማስ ጦር ኃይል ክንፍ የሆነው የአልቃሳም ብርጌድ በአዲስ
መልክ የበቀል ጥቃቱን በሮኬት መጀመሩን ዘገባው በስፋት ያትታል። የእስራኤል ብዙሃን መገናኛዎችም ባሰራጩት ዘገባቸው በቴልአቪቭ ከባድ ፍንዳታዎች መሰማታቸውንና ከደቡባዊ ምዕራብ ካን ዩኒስ የከባድ ሮኬቶች ጥቃት በቴልአቪቭ ላይ መውረዳቸውን አስታውቀዋል። የእስራኤል ብዙሃን መገናኛዎች በቴልአቪቭ በተፈጸመው የሐማስ የሮኬት ጥቃት ስለደረሰው ጉዳትም ይሆን የሞት መጠን ያወጡት መረጃ የለም። በትንሹ ግን ከጋዛ ሰርጥ ወደ እስራኤል 10 ሮኬቶች መተኮሳቸውን የተሰማው በዚያ በመካከለኛው ምስራቅ ቀጠና ምድር አሁን ገና ግዙፍ ቦምብ ሊፈነዳ መሆኑ ይነገራል። የዚያ የቦምቡ ካምሱር ያለው ግን በአሜሪካው ፕሬዚደንት ጆ ባይደን እጅ ነው። ባይደን የሚመሯትን ሀገር አሜሪካን በኢራን ላይ ጥቃት እንድትፈጽም በአዋጅ የሚያስነግሩባት ከሆነ ያኔ አለቀ። የዚያ ምድር ግዙፍና ጨርሶ አጥፊው ቦምብ ይፈነዳል። ባለፈው እሁድ በዮርዳኖስና በሶሪያ ድንበር በአሜሪካ እዝ ላይ የተፈጸመው የሰው አልባ የጦር አውሮፕላን ጥቃት የተገደሉት የአሜሪካ ወታደሮች ጉዳይ ያለ በቀል ምላሽ የሚቀር እንዳልሆነ ይታመናል። አናዶሉ ዛሬ ባሰራጨው ሰበር ዘገባው በምስራቃዊ የሶሪያ ግዛት የአሜሪካን እዚያ ማዕከላ ሌላ የሮኬት ጥቃት መፈጸሙን ገልጧል። ባለፈው ጥቅምት 19 2023 የአውሮፓውያኑ ቀን የኢራን ቴሌቪዥን በቀጥታ የአየር ስርጭቱ በጋዛ ሰርጥ የእስራኤል ጥቃት የሚቀጥል ከሆነ በቀጠናው ያሉ የቴህራን አጋር አባሮች በሙሉ እገሌ ከገሌ ሳይሉና ሳይለዩ በሚሳይልና በሰው አልባ የጦር አውሮፕላኖች ሄዝቦላ ከሰሜን በኢራቅና በሶሪያ ያደፈጡት የካታይ በሄዝቦላ ኃይሎች ከምስራቅ ክፍል እንዲሁም ከደቡብ የየመን ሀውቲዎች እስራኤልን ያጣድፏታል ማለቱ አይዘነጋም። አሁን ታዲያ አሜሪካ ትናንት ከተፈጸመባትም የወታደሮቿ መገደል ቢሉ በየመን ሀውቲዎች የሳምባ ውጋት ከሆኑባት መነሻ አንጻር በኢራን ላይ የበቀል ናዳዋን ልታወርድባት ተዘጋጅታለች ሲል የኢንዲያ ቱዴይ ዘገባ ያብራራል። ከፔንታጎን ያፈተለከ መረጃ አግኝተናል ያሉ ምንጮችን ጠቅሶ ዜናውን ያሰራጨው ኢንዲያ ቱዴይ አሜሪካ በኢራን የተለያዩ ስፍራዎችን ለመምታት ተዘጋጅታለች ነው ያለው። እንደ ዘገባው ታዲያ የሚጠበቀው ነገር የፕሬዚደንቱ የይሁንታ ፊርማ ብቻ ነው። የሶስቱ የአሜሪካ ጦር ኃይል አባላት በዮርዳኖስ ምድር መገደልና የ25 ወታደሮች መቁሰል ጉዳይ በአሜሪካው ፕሬዚደንት ጆ ባይደን ላይ የፖለቲካዊ ጫናው እንዲበረታባቸው አድርጓል ምን የተባለው። ይህ በእንዲህ እንዳለ እስራኤል በጋዛ ሰርጥ የመቃብር ስፍራ የምድር ውስጥ መተላለፊያ ማግኘቷንና ማውደሟን አስታውቃለች። ሲኤንኤን ዛሬ ባሰራጨው ዘገባው ያ የረዥም የምድር ውስጥ መተላለፊያ መስመር የተገኘው በባኒ ሱሄራ የመቃብር ስፍራ ነው። ቦታው ደግሞ በደቡባዊ የጋዛ ሰርጥ ካን ዩኒስ ከተማ አቅራቢያ። ይህ ሐማስ ኃይሎች ከዚያ ከማይጠረጠረውና ከሙታኑ የጸጥታ ስፍራ በእስራኤል ላይ ከባድ የተባለ ጥቃት የሚፈጽሙበት ስፍራ እንደሆነ ነው ሲኤንኤን የገለጠው። ትንታኔ ዘገባውን ስናዘጋጅ በዋቢነት ስታርስ አንድ ስትሪፕስን፣ ኒውዮርክ ፖስትን፣ ያሆ ኒውስን፣ ቮይስ ኦፍ አሜሪካን፣ ዋሽንግተን ታይምስንና ማላይ ሜይልን ተጠቅመናል።